አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 9። 12ቱም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ሥልጣን ሰጣቸው። የእግዚአብሔርን መንግሥት እንዲሰብኩና ድውዮችን እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ 2 እጅ ጠባብም አይሁንላችሁ። በማናቸውም በምትገቡበት ቤት በዚያ ተቀመጡ፣ ከዚያ ውጡ። ማናቸውም የማይቀበሏችሁ ቢሆኑ ከዚያ ከተማ ወጥታችሁ ምስክር እንዲሆንባችሁ ከእግራችሁ ትቢያ አራግፉ። ወጥተውም ወንጌልን እየሰበኩና በስፍራው ሁሉ እየፈወሱ በየመንደሩ ያልፉ ነበር። የአራተኛ ክፍል ገዢ ሄሮድስ የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነስቷል፣ ሌላዎችም ኤልያስ ተገለጠ፣ ሌላዎችም ከቀደሙት ነቢያት አንዱ ተነስቷል ይሉ ስለነበር አመነታ። ሄሮድስም ዮሐንስንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበር። ሐዋርያትም ተመልሰው ያደረጉትን ሁሉ ነገሩት። ከእርሱ ጋራም ወስዷቸው ቤተሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻው ፈቀቅ አለ። ሕዝቡም አውቀው ተከተሉት፣ ተቀብሏቸውም ስለ እግዚአብሔር መንግሥት ይነግራቸው ነበር። መፈወስ ያስፈልጋቸውንም ፈወሳቸው። ቀኑም ይመሽ ጀመር። 12ቱም ቀርበው በዚህ በምድረ በዳ ነንና በዙሪያችን ወዳሉ መንደሮችና ገጠሮች ሄደው እንዲያድሩና ምግብ እንዲያገኙ ሕዝቡን አሰናብት አሉት። እርሱ ግን እናንተን የሚበሉትን ስጧቸው አላቸው። እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለንም አሉት። 5,000 ሰዎች ያክሉ ነበርና። ለደቀ መዛሙርቱ በየክፍሉ 50 አስቀምጧቸው አላቸው። እንዲህም አደረጉ። ሁሉንም አስቀመጧቸው። 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ከእነርሱም የተረፈውን ቁርስራሽ 12 መሶብ ወሰዱ። ለብቻውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና እኔ ማን እንደሆንኩ ይላሉ ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌላዎቹም ኤልያስ፣ ሌላዎቹ ከቀደሙት ነቢያት አንዱ ተነስተዋል ይላሉ አሉት። እናንተስ እኔ ማን ነኝ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባክ ነህ አለው። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናትና አለቃዎችም በጻፊዎችም ሊጣል ሊገደልም በሦስተኛውም ቀን ሊነሳ ይገባዋል ብሎ ለማንም እንዳይናገሩ አስጠንቅቆን አዘዘ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። እውነት እውነት እላችኋለሁ በዚህ ከሚቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉት። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይቶ በኢየሩሳሌም ሊፈጽም ስላለው ስለ መውጣቱ ይናገሩ ነበር። ነገር ግን ጴጥሮስ ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ከእርሱም ሲለዩ ጴጥሮስ ኢየሱስ ክርስቶስን አቤቱ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ
3 ዳሶች እንስራ አለው። የሚለውንም አያውቅም ነበር። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁም ከመጣ በኋላ ኢየሱስ ክርስቶስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም። በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታድንልኝ እለምንሃለሁ። እነሆም ጋኔን ይዘዋል፣ ድንገትም ይጮኻል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየቀጥቀጠም በጭንቅ ይለቀዋል። ደቀ መዛሙርቱም እንዲያወጡለት ለመንኩ፣ አልተቻላቸውም። ኢየሱስ ክርስቶስም መልሶ እናንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ክርስቶስ ግን ርኩሱን መንፈስ ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ክርስቶስ ባደረገው ሁሉ ሲደነቁ ለደቀ መዛሙርቱ የሰው ልጅ በሰው እጅ ይሰጥ ዘንድ አለውና እናንተ ይህን ቃል በጆሮአችሁ አኑሩ አላቸው። እነርሱ ግን ይህን ነገር አላስተዋሉም፣ እንዳይገባቸውም ተሰውሮባቸው ነበር። ስለዚህ ነገርም እንዳይጠይቁት ፈሩ። ከእነርሱም ማን እንዲበልጥ ክርክር ተነሳባቸው። ኢየሱስ ክርስቶስም የልባቸውን ሐሳብ አውቆ ሕፃንን ያዘ፣ በአጠገቡም አቁሞ ማንም ይህን ሕፃን በስሜ የሚቀበል እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል፣ ከሁላችሁ የሚያንስ እርሱ ታላቅ ነውና አላቸው። ዮሐንስንም መልሶ አቤቱ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ከእኛ ጋራም ስለማይከተል ከለከልነው አሉ። የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበር አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው እንል ዘንድ ትወዳለህን? አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቅም? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስ ክርስቶስም ለቀበሮዎች ጉድጓድ፣ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስ ክርስቶስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ክርስቶስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ምዕራፍ 10 ከዚህም በኋላ ጌታ ሌሎቹን 70 ሾመ፣ ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመካሩን ጌታ ለመከሩ ሰራተኞች እንዲልክ ለመኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮራጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል። በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ።
ለሰራተኛ ደመወዝ ይገባዋልና ከቤት ወደ ቤት አትተላለፉ፣ ወደምትገቡባትም ከተማ ሁሉ ቢቀበላችሁ ያቀረቡላችሁን ብሉ፣ በእርሷም ያሉትን ድውዮችን ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ ወጥታችሁ ከከተማችሁ የተጣበቅብን ትቢያ እንኳን እናራግፍላችኋለን፣ የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን እወቁ በሉ። እላችኋለሁ በዚያን ቀን ከዚያች ከተማ ይልቅ ለሶዶም ይቀልላታል። ወዮልሽ ኮራዚን! ወዮልሽ ቤተሳይዳ! በእናንተ የተደረገውን ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው በአመድም ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከእናንተ ይልቅ ለጢሮስና ለሲዶና ይቀላችኋልና። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። የሚሰማችሁ እኔን ይሰማል፣ እናንተም የጣለ እኔን ይጥላል፣ እኔንም የጣለ የላከኝ ይጥላል። ሰብአውም በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁንም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። በዚያን ሰዓት ኢየሱስ ክርስቶስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኛዎችና ከአስተዋዮች ሰውረህ ለሕፃናት ስለገለጽክላቸው አመሰግናለሁ። አሁን አባት ሆይ ፍቃድህ በፊትህ እንዲህ ሆኗልና፣ ሁሉ ከአባቴ ዘንድ ተሰጥቶኛልና። ወልድንም ማን እንደሆነ ከአብ በቀር የሚያውቀው የለም፣ አብንም ማን እንደሆነ ከወልድ በቀር የሚያውቀው የለም አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩትም። የምትሰሙትም ሊሰሙ ወደዱ፣ አልሰሙትም አለ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድንወርስ ምን እናድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ኃይልህም፣ በፍጹም አሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስ ክርስቶስም እውነት መልሰህ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጽድቅ ወዶ ኢየሱስ ክርስቶስን ባልንጀራዬስ ማን ነው አለው። ኢየሱስ ክርስቶስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍሶ አሰራቸው፣ በራሱ አህያም ላይ አስቀምጦ ወደ እንግዳዎች ማደሪያ ወስደው ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጣና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስ ክርስቶስም ሂድ አንተም እንዲሁ አድርግ አለው። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ ክርስቶስ እግር አጠገብ
ተቀምጣ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስ ክርስቶስም መልሶ ማርታ ማርታ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገውም ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ስለ ቃላቱ የቃላት ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።